የዲኤንኤ ውጤት እኔ ነገ ነው የሚደርስልኝ። የእሱን ማየት አልፈልግም። ዳንኤል ውጤት ይዞ ይመጣል። የአሞንና የእሱ ግልጽ አድርገን ለተመልካች ለቤተሰብ ግልጽ አድርገን በሚገባቸው መልኩ ምንድነው ወደ ገደለው ግባ። በቃ የእሱ ነው አይደለም የሚለው ነገር ዳንኤል የአሞን አወር ወዴት ነው እንደዚህ? ዛሬ ሲጀመር እኔ አልፈልግም ነበር ቤቴ እንዲመጣ ማለት ነው። ውጤት አለ ሲለኝ ጊዜ ነው አስደብድበህልም አይደለም ተመተናል አይደል? ልንበቀለው እኮ ይገባል ይሄንን ነገር ውጪ ላይ አግኝተን እንደብድበው አልኩ። እናንተ ደግሞ ውጤት ይዞ እየመጣ ነው የዲኤንኤ ስማ ምንም ስማ አሁን ምንም ሰማ ነገር የለም። ሉል እንትን አትበለኝ። ደብድበህ ነው ምንም እናመጣው ነው ለውጥ የለም። ይሄን መጀመሪያ ነው አንተ ሲጀመር የዲኤንኤ ውጤት እኔ ነገ ነው የሚደርስልኝ። የእሱን ማየት አልፈልግም። የኔን ካየው ለምንድን ነው የምፈልገው? የኔን ማየት እኮ እችላለሁ ነገ ታግሼ ማለት ነው። መምጣት የለበትም እያልኩ ነው። በቃ ለምንድን ነው ይምጣና ይታይ? አንተም የእሱ ከደረሰ ያው እኮ የእሱ ከደረሰ የኔ ያልደረሰ ማለት ነው። እና ምንድን ይደርሳል? ያው እኔ ሲጀመር ቀድሞ ስላስገባ ወይም ደግሞ የሆነ ነገር ከፍሏቸው ነው እንጂ እኔ እኩል ከሰጠን እኔ በደረሰበት ቀን ነው የሚደርሰው። ዋናው የሱ ማወቁ አይደለ? የሱ ታወቀን እኮ ለኛ አንደኛ ነገር የተለያየ ቦታ ቢሆንም ለምሳሌ አንዱ ቦታ ብሰጥ አንዱ ቦታ ሊፈጥን ይችላል። እሺ እሱ ችግር የለውም እኮ ግን እኔ የኔ የራሴ ውጤት ነገ ይመጣል። ያንተንም እናየዋለን። ምን ትዕግስቱ የለኝም። የመታኝን እያስታወስኩ ትዕግስቱ የለኝም። እሱ እኔንም ነው ይቀርብ። ዛሬስ ደግሞ ሌላ ነገር አድርጎብኝ ብዬ እናት ዛሬ ቆልፎ እንዳይሄድ እንጂ ችግር መጫወቻ ሆንን እኮ ጭራሽ እንዴ አንተ ሶስቱን እንደ ሬሳ ያጋድመን። እሱን ተው በቃ። ደግሞ ውጤቱ እኮ የታወቀ ውጤት ይዞ መጣ አልመጣ አሳየን አላሳየን ምንድን ነው? የኔ የራሴ የልጄ እንደሆነ እኮ 100% እርግጠኛ ነኝ። እዚህ ጋር እንደውም ለኛ ምን አይደርስማ። አዎ ወርጡ ማውጡ ነው ብቻ እኔ የምለው እዛ ጋር ሲያመጣው መበሳጨት እንደዚህ ካልደበደቡ ለምን እኔ አልደባደብም ግን ማለት ነው። አሁንም በጥንቃቄ ይመጣል፣ እዚህ ጋር ይቀመጣል። ውጤቱን ያሳየናል፣ ይሄዳል። በቃ አለቀ። ሰጥቶን መሄድ ብቻ ነው። እዚህ ጋር ከኛ ጋራ ሌላ አተካሮ ክርክር ምናምን ውስጥ እንዳይገባብን ሌላ ችግር ነው የሚፈጠረው ሲጀመር ማለት ነው። በምንም ታምር እኮ እናንተ ልፉ ቢላችሁና ጊዜ ከማቃጠል አንፃር ነው እንጂ በምንም ታምር ልጁ አሞንዬ የኔ ልጅ ብቻ ነው። ያንተ ነው። እኛም እኮ እናምናለን። እና ታዲያ ምንም እኮ አያስፈልግም። እኔ ወይ ለማረጋገጥ ከሆነ ነገ ጠዋት ጠብቅና ውጤቴ ነው ያለው የራሴ ይደርስልኛል። ዶክተሩ ጋር ከመጣ መብቱ እኔ በጣም እንትን እያልኩ ነው። ሲጀመር ስትሰጥ ምንም አልመሰላችሁም ማለት እንዴ? በቃ ያጓጓል እኮ እንደ ሰው ያጓጓል። ምክንያቱም ሲዋረድ ማየት ይፈልጋል። በቃ እና ልጁ ያንተ አይደለም የሚል ወረቀት አይቼ ሲዋረድ ማየት እፈልጋለሁ። አለቀ በቃ። ያንን ብቻ ነው የምፈልገው እንጂ እውነቱን ለመናገር ሌላ ምንም የሚያመጣው ነገር የለም። እሺ የልጅቷስ ጉዳይ የወላንሳስ ጉዳይ እስካሁን እኮ ያለችበት እኮ አልታወቀም። የተደወለ ስልክ ስለሱ እንዳታነሳ መጀመሪያ ይሄንን እንወቅ። እንዳታነሳ አደራ። ተው የሱን ጉዳይ እስቲ አንዴ በቃ ሲቀጥል አንደኛውን ሳንጀምር ባለፈው ያጃጃልከን ራስን ሰዓት ያድርግ ምናምን ብለህ አጃጃለን እንትናል። እኔማ ይሰራል ብዬ ሰራልን እንጂ እሱ ስህተት ነው። ከእንግዲህ ግን አይደገም። ጭራሽ አይሆንም። ወይ ደውሎልሃል? መልስልኝ እንጂ ወደዛ ነው ወሬ ነው የምትሄደው። ምን አስጨነቀ? በቃ እንደ አንተ ራስን አሁን ውጤቱ እርግጠኛ ነገር መምጣቱ
ብዙ ጊዜ ዲኤንኤ ላይ ማጭበርበር የለም ታውቃለህ። የሚመጣው ውጤት ራሱ ውጤቱ ነው፣ ትክክለኛ ውጤቱ ነው። አዎ ስለዚህ የሚመጣው ውጤት የሳሚ ልጅ አይደለም ቢልስ እሺ ምንድን ነው አንተ? አይሆንም። እንዴት ነው የምታስበው? እንዴት ነው እንደዚህ ብለህ የምታስበው? የማይሆን ነገር ለምን ትጨነቃለህ? በቃ እኔ ደግሞ ንገር፣ እርግጠኛ ነኝ ያንተ የማጣው ልጄን ብቻ እኮ አይደለም። በደህናው ጊዜ ሳያማት ስለሆነ የተኛችው እሷንም ጭምር ነው ማጣት። ከሁለት የከሰረ ነው መሆነው ውጤቱ። እንደዛ ነው ውጤቱ። የዳኒ ልጅ ነው የሚል ከሆነ ሁለት ነገር ነው ማጣት። አንደኛ እሷን ነው ማጣት፣ ሁለተኛ ልጄንም ነው የወለድኩት ልጄንም ነው ማጣት። ሙሉ ቤተሰቤ ሙሉ ህይወቴ ነው የሚበጠበጠው ማለት ነው። ገብቶሃል? ይከብዳል ስሜቱ። እንደዛ ይሁን። እሺ እስከ መቼ ነው የምንጠብቀው እንደዚህ ተጨንቀን? ለምን አንደውልለትም? ደውልለት እንዴ ይቀልዳል። እኔ ራሴ ልቤ ደውልለት። ከሱ ብሶ እኮ ደግሞ ያነሳል። አነሳው በቃ ይኸውልሽ ፍቅር የምትሰሚ ከሆነ ምናልባት የምታስተውይ ከሆነ ዛሬ የልጃችን የዲኤንኤ ውጤት ይመጣል። እሱን ደግሞ ይዞ የሚመጣው ዝም በል ላውራት። አያገባችሁም። በእኔና በሷ መሀል አያገባችሁም። ዝም በል አያገባህም። በእኔና በሷ መሀል ይመጣል ውጤቱ ማለት ነው። ዳንኤል ውጤቱን ይዞ ይመጣል። የአሞንና የእሱን ለምን ታስጨንቃታለህ? የአባትነት የአሞንና የዳንኤል የአባትነት ውጤት ይመጣል። የኔ ደግሞ ነገር ነው የሚመጣው። አይደለም ልንገራት፣ ምናልባት የምታስተውል ከሆነ ስለዚህ ይኸውልሽ አዳጅ ውጤቱ ማለት ነው። ውጤቱ እንደዛ የሚሆን ከሆነ አብረሽው ነው የምትሄጂው። ትወጪልኛለሽ። አይምሯ ንጹህ በነበረ ሰዓት ነው አብረው ሌላ ነገር አድርጋ ዛሬ ለልጄ በቃ ሳሚ ግን ምን ነው? ምንም አልሆንኩም እኔ። ቆይ አንተ አንድ ጥያቄ ልጠይቅህ። ሚስት አሁን ላይ አይምሯ ጤነኛ አይደለም። የበፊቱ ግን ጤነኛ ሆና ቺት ያደረገችብን ትረሳላታል? አዎ አሁን ላይ ያለችበትን እያወቅህ እንዴት ነው? አሁን ላይ ያለችበት ሁኔታ ብቻ አታይም፣ የደረሰበት ብቻ ነው። አትጨቃጨቁ በእናትህ። አዎ የደረሰበት ገና ባልሆነ ነገር አትጨቃጨቁ። ሳይረጋገጥ ለምንድን ነው እንደዚህ የምታረው? ደውልለት መልስ አሁን ቶሎ። እሺ አሁን ሄሎ፣ ምንድን ነው ስልክ የማታነሳው? ውጤት እኛ እየጠበቅን አይደል እንዴ? ቶሎ ና እባክህ። ውጤቱ እሺ አሁን ውጤት ሌላ ነገር ቢሆንስ? ወይ ደውለህ መጀመሪያ እንትን ማለት ሌላ ነገር ቢሆንስ? አይሆንም። የጠበቅነው ባይሆንስ? የጠበቅነው ውጤት ባይሆንስ? ደርሻለሁ ብሏል። ወይኔ ከሱ ብቻ ያስጨነቀ ነው ውጤቱ እኮ ነው። አሁን ምንድነው ማለት? ኧረ እባክህ አንተ ሰውዬ፣ እኔ ልጄን ምን ያክል እንደምወደው እኮ ስለማታውቅ እሷን ደግሞ ምን ያክል እንደምወዳት ሁለቱንም ነው ማጣው። ስንቴ ነው የምነግራችሁ ነው። መጀመሪያ ይረጋገጥ። መጣ ማን ነው? እኔ ነኝ። አምጣት። እሷን መስማት አለባት እያንዳንዱ። ቁም እዛው። ቆይ እኔም ጭቅጭቅ አይደለም። እንደባለፈው አድርጋለሁ ብትልም ደግሞ አትወጣትም። ሲና ወደዚህ እንፈትሽ እኮ እንፈትሽ።
እንደደረሰ አየን ግን እንፈትሽ እንደደረሰማ አውቀን ስንጨነቅ እያወቅህ አይደል እንዴ እንትን የምትለው አውጣ ስልክ ምናምን አያስፈልግም ይኸውልህ እንደባለፈው መትቻቸው በቀላሉ ወጣለሁ ብለህ ብታስብ ሌላ ታሪክ ነው የሚፈጠረው ከቁልፉን ሄደው የማያገኙበት ቦታ ውስጥ አስቀምጠህ ነው ፈልጎ የማያገኙበት ቦታ ስትንከረፍ እንሄዳለን አይደለም ሌላ ነገር አይደል ስንፈቅድልህ ነው የምትወጣው ስንፈቅድልህ ብቻ ነው የምትገባው የምታወራው አየን እኮ በቃ ካራቴ ምናምን እንደምችል አየን እኮ ረፈረፍከን ጀግና ነህ እኮ አደነቅን እሱ አይደለም አንቁም ነገሩ እዚህ 2 ወር የተማርካትን ቴኳንዶ እኛ ላይ ነው እንደምትፈረክሰው ምን አይነት ነው እናታችሁ ውጤቱን ስጠን አንብብልን በቃ ንገረን ውጤቱ ሌላ ምንም አልፈልግም እኔ ካንተ የልጄንና የኔን ነፃነት ማግኘት ነው የምፈልገው ጓጉቻለሁ እስከ ዛሬ ድረስ ገባ አይደል ተናደርክ አየው አይቶት ስለመጣ ተበሳጨ ገና አይነ ደም እየለበሰ መጣ ምን እንድታውኑኝ ብዬው ሽፍኑን ነው ያመጣሁት ምንም ሳይከሳይ አይነ ደም እየለበሰ ገና ቁልቁል የምትጓዝበት ጊዜ ይሆናል ያንዳንዱ ነገር ላይ እየከሰርክ ነው የምትሄደው ምክንያቱም አንተ በጣም ሰይጣንና መጥፎ ነው ሰማው እንደታምን ብዬ ሙሉ ሳይከፈት ነው ያመጣሁት አረ ማ አንተን አራዳ እኔ አስልም አንተ ትተው መጣ እንትን ብለህ መጣ አይደል እኮ የዴኔ ውጤት ነው አይደለም አንተ እኔ ከብዶኛል ገባህ የዴኔ ውጤት ዝም ብሎ አይከፈትም ሁለቱ ሰው ባለበት ነው የሚከፈተው እንደታምነኝ ብዬ ደግሞ ሙሉ ለሽጉን ነው ያመጣሁት እኔም ያየሁት ነገር የለም እየጨነቀኝ ነው አሁን ከፍታችሁ የምታነቡት ከሆነ የምታነቡት ማን ነው ያነበው ራስ አንብብ የሁለታችንም ጉዳይ እኮ ነው አዎ እና የሁለታችንም ጉዳይ ማን ነው ያነበው ራስ ነው ለምን ራስ አንብብ እኛ ደግሞ አይተን እናረጋግጣለን እንዴ ያንብቦሽ ሁለታችን አይደለ ጉዳይ የሁለታችን ጉዳይ አይደለ እሱ ያነበዋል እናረጋግጣለን ችግር የለም ታነባለህ አንድ ነገር አዛባለው ምናምን ብትል ያለችውን እንቅጭቅጫ ነው የምትናገረው ጀመሪያ ግን ይሄ ውጤት ይዞት የሚመጣውን ነገር ልንገርህ ይዞት የሚመጣውን ጣጣ ውጤቱ የአንተ ልጅ አይደለም የሚል ከሆነ ከህይወቴ ሽልቅ ብለህ በቃ ማላይ ቦታ እኔ ነግሬሃለሁ እስከ ዛሬው ስንት ሰው ማለት ነው እርምጃ ሊወስድብህ ብዙ ነገር ሊያደርግብህ ደርሷል እኔ እየተከላከልኩ ነው አይደለም እኔ ባለ የተጎጂው ቀርቶ የሚመለከት ሰው እንኳን እንድፋው ይሄን ሰው ይናስደፋው የሆነ ነገር እናስደርገው እያሉ እኔ ነኝ ለአንተ ጥብቅና ቆሜ ለምን የሰው ልጅ ነህ ትሳሳታለህ ግን ከስህተት ትመለሳለህ በሚል ማለት አለማንበብን ግን በመናቀል አይደለም አሁን ግን ውጤቱ የሱ ልጅ አይደለም የሚል ሆኖ ተመልሰ ህይወቴ ውስጥ ምትገባ ከሆነ ይሄን እዚህ ጋር ያለውን አንጀትን ጭቅጭቅ እርጊ መስቀለኛ ሰርቼ ወግቼ ነው ምገል ሰምተኛለህ ውጤቱ ተቃራኒ ከሆነ ደግሞ ልጅን ትሰጠኛለህ ይዛቸው ትሄዳለህ እሱን አይደለም የምትናገረው ሲጀመር እሱን አይደለም አንተ አይደለም እሱ የምትወስነው እኔ ራሴ ነኝ እምወስነው ደግሞ ለምን እንደሆነ ራስን ውሳኔ እየወሰንክ ነው እምወስነው ደግሞ በዚህ መንገድ ለምን እንደሆነ ታውቃለህ እሷ በጤና አይምሮዋ ነበረ ካንተ ጋር የተኛችው ገብቶሃል የዛሬ ስንት ወር ነበረ ቀረም ልጁ የኔ ነው የእሱ ነው የሚል ከሆነ አንተ ስለሱ በቃ ሁለት አንተ እንደዚህ ዛቻ ምናምን እንዴት ብትጠግብ ነው እንደ እንቀጥቅጠው እንዴ በቃ በትዕግስት ውጤቱ ይነበብ በቃ ሌላ ነገር መጣላት አይደለም የመጣሁት በቃ ውጤቱን አንብቡት አንብብ ሉል አውጣና አንብብ ውጤቱ ቶሎ በሉ በእናትህ ጊዜ አታውቃለህ እዚህ ጋር ቁጭ ብለህ አንብብ በስነ ስርዓት አንብብ ቁጭ ብለህ ጀመረው እኔ አላየም ይሄን
ቶሎ በላ እየጠበቅን እኮ ነው ሉል ቆና አነብ ነው እኔ አንድ ወረቀት ለማንበብ ይሄን ሁላ ሰዓት ይወስድብሃል እንዴ? ሁሉንም ላነበው አይ አዎ። ሰራፍ ጨምራ አንብብ። እዛ ጋር ያለውን ነገር ሁሉንም ግልጽ አድርገሃል። ሜዲካል ስቴትመንት ይላል። የሕክምና ተቋም ስም አያስፈልግም መቼም። ችግር የለም እሱን እለፈው። ያለነው ሚዲያ ላይ ስለሆነ እሱን አድራሻ አዲስ አበባ፣ ስልክ ቁጥር 0910 58 በቃ ኧረ ስልክ ቁጥሩም አያስፈልግም። እሺ የፍቃድ ቁጥር እሺ እሱን ያው ቀን በ27 ወሩ እሱን ተወው። እሺ ለምን ወደ ገደል አገባም? ይህ የሕክምና ይህ መግለጫ በተቋማችን ያለው የሕክምና መዝገቦችና ወይም ላብራቶሪ ምርመራ ውጤቶች መሰረት እንደሚመለከተው መሆኑ ይረጋገጣል። ተወው ያንብብ። አያገባም፣ አይመለከትም። በቃ ሉል በስነ ስርዓት ግልጽ አድርገን ለተመልካችም ለቤተሰብም ግልጽ አድርገን በሚገባቸው መልኩ ተናገር። ምንድነው ወደ ገደለው ግባ። በቃ የእሱ ነው አይደለም የሚለውን ነገር አታነብም እንዴ? ምንም አንተ ቆይ ውጤቱን ነግሮሃል አይደል ዶክተሩ? ለምንድን ነው እዚህ ጋር የምትዘዋወር? ካወቅ ውጣ፣ ቀድመህ ውጣ። ከምገል በፊት ቀድመህ ውጣ። በቃ ካወቅ ውጤቱን እኛን አትረብሸን፣ እንሰማበታለን በስነ ስርዓት ማለት ነው። ነገ ደግሞ የኔ ውጤት ይደርሳል። ገብቶሃል? አስፈላጊ ከሆነ ያንተን ውጤት መልስለት፣ ይዞ ጥርግርግ ይበል። ሚረብሻ ከሆነ የኔ ውጤት ነገ ይደርሳል እኮ። የአባት ስም ዳንኤል፣ የልጅ ስም አሞኤል፣ አሞን የልጅ ስም አሞን ይላል። በትክክል ነው እያነበብክ ያለው? እኔ ራሴ ተረጋግተው አንብብ ሲሉ ይህ መግለጫ በልደት ምዝገባ የዲኤንኤ የአባትነት ምርመራ መሰረት በሕክምና ተቋም ስም የተሰጠውን ሲሆን ሕጋዊ እና ኧረ አንብበው በእናትህ አንብበው። የኦፊሴላዊ አገልግሎት ብቻ ይውላል። ምን ሆነህ? ቆይ ልውል ማንበብ አቃተህ? እኔ እንዴት ነው የማነበው? አንተ መቋቋም ያቃተህን ወይ የሆነ የተፈጠረውን ነገር ካለ ንገረኝ። በቃ ኧረ ልውል በእናትህ። ይህ መግለጫ በዲኤንኤ አባትነት ምርመራ ውጤት እንደሚመለከተው መሆኑ ይረጋገጣል። የተጠሪ አባት ስም ዳንኤል፣ የተጠሪ የምን ተጠሪ? በስነ ስርዓት አንብብ እንጂ የሚለውን ቃል በስነ ስርዓት አንብበው። የተጠረጠረ አባት ስም ዳንኤል። እኔም እውነት ቢቀርብኝ እኔ እንደዚህ አይነት ውስጥ እንትኑን አንብበው በእናትህ ጨርሰው አንብበው መጨረሻው። የልጅ ስም አሞን፣ ከዛ የዲኤንኤ ናሙና በቀን 27 2018 የተወሰደ የላብራቶሪ በቃ ተወውና እሱን በእናትህ ውጤቱ ጋር አንብብልኝ። ምርመራ ውጤት ዳንኤል የአሞን ባዮሎጂያዊ አባት መሆን መጨረሻው አንብበው መጨረሻው። ኧረ በእናትህ እየበጠበጠኝ ነው። በእናትህ ተናገር፣ ውጤቱን ተናገር፣ ውጤቱን ተናገር። ዳንኤል የአሞን አባት። በእናትህ መልስለት፣ መልስ። ራሱ አንብብ። አንተ ያነበብክ ከሆነ አልሰማም። ቶሎ በል በእናትህ። በ99% ነጥብ 99 የአባትነት እድል ይረጋገጣል። ምን እንደዛ ነው የሚለው?
ልጄ ነው ልጄ ስጡኝ እኔ ስለሱ ማለት ኧረ በዚህ ጋር አንሳው እግሩን ተውና ሉል ምን ሆነ ነው እዚህ ጋር የኔ ልጅ ነው ሳሚ አንሳው ኧረ ና በዚህ ጋር ያዘው አንተ ኧረ ራሱ ነው ከዚህ ቆይ በቃ እግሩን ብቻ ዞር አንተ ወደዚህ በቃ እዚህ ልጄ እሱን ተውትና አንተ ስለ ልጅ ታወራለህ እዚህ ኧረ የሆነ ነገር ኧረ ዮናስ ልጄን ነው የምፈልገው የሆነ ነገር አንተ የት ነው ያለው አንተ ያማል እንዴ ስለ ልጅ ነው የምታወራው እንደዚህ ነው እንኳን አይታየኝ ምን አገባኝ ራሱ አይደል እንዴ ከዲና ይኖር ዲኤንኤ እንዲታይ የፈለገው ማን ነው ራሱ ነው ምን አገባኝ ነው ይታል ዋጣጣ የሱ ያልሆነ ነገር መጀመሪያ መስሎ እዚህ ትክክል ነው ያነበው አዎ አሁን ልጄን እፈልጋለሁ ልጄን እስኪ ሚምላ ምንም ሆን ከማን ምንም ልጄን ትሰጠኛለህ እየሰማኸኝ ነው ፈታችሁ እየሰማኸኝ ነው ለቀቀኝ ምንም ልጄን የምትለውን ነገር ወጥተህ ቁልፉን አንጣልኝና አስወጣልኝ ቁልፉን አንጣልኝና አስወጣልኝ ምንድን ነው የምወጣው ትወጣለህ አልወጣም ለምንድን ነው የማትወጣው እሱን እናያለን ልጄን እኮ ነው የምወስደው ቀልድ እንዴ የእሱ ውጤት ምንም የእሱ ውጤት ብሎ ነገር የለም ኧረ የሚሰማ ነገር የለም አንተ ጋር ሰራሽልኛ አንተ ቡንዳ ነው ሰራሽልኛ ምንም አላደረገችም ሰራሽልኝ ልቀቀኝ እያልኩ ነው የማይሆን ቤተሰብ ውስጥ ገብተህ ያበላሽ ቤተሰባችን ውስጥ ጀግና ነሽ ሰራሽልኝ አሁን አትጠይቃትም ምንም አታረጋትም የማይሆን ዝው ብለህ የገባው አንተ ራስህ ሳሚ ኧረ ቆይ የሰማህ ነው አንተ ይበልህ የበልህ በቃ ልጅህን ነው የምፈልገው ሌላ ሁሌ ለመደብደብ ነው አንተ እኔም እኮ መደባደብ ይችላል ተው እንጂ የሰማት ካበላሸው በኋላ ልትደበደብ የሚያምራህ በሩን ክፈት ክፈተው ጣልቃ የገባው ራሱ ምንድን ነው የሰው ልጅ ህይወት ያበላሸው ራሱ እኮ ነው የመጣብኝ እሱ ራሱ አንተ ነው የመጣህበት አሁን ልጄን ነው የምፈልገው እኔ ልጄን ብቻ ነው ሌላ ምንም ነገር አልፈልግም የበልህ ልጄን ስጡኝ ምንም ነገር አልፈልግም በሩን ክፈትልህ ልጄን ስጡኝ ልጄን ያረጋጋኛለህ የነገው ውጤት ሳይመጣ አላምንም ያው የሰማህ ህይወትን በሰላም እንዲወጣ ከፈለክ የነገው ውጤት ይምጣና የነገው ውጤት ይምጣና ከዛ በኋላ ማለት ነው እሷንም እሱንም እንደውም በደንብ አዘጋጅቼ የሚያስፈልጋት አረጋግጥ ዳኛው ሳይረጋግጥ ልቀቀኝ ኧረ ተውኝ አስወጣ እያልኩ ያዛት የነገው ውጤት የሰማኸኝ የነገው ውጤት የነገው ውጤት የነገው ውጤት ልጄን በምንም አይነት ሁኔታ ትሰጠኛለህ የነገው ውጤት ምንም ይፈጠራል ምንም ይፈጠራል አልኳችሁ እገድላችኋል ያጭበረበረው ነገር አለ የነገውን ውጤት አይቼ እንደዛ የሚል ከሆነ እመነኝ ቤቴ ፈርሷል አምኜበት ደስ እያለኝ
ነው።